ከዛ ፍጥረት እስከ ራዕየ ዮሐንስ ድረስ ስለ ኢየሱስ ጌትነት የሚያወራ ነገር የለውምና አይዞሽ እሺ ራስሽን አረጋጊና ሻዳው ይቅደም እንኳንም ሴት እንደምታረግ በኋላ ላይ እንመለስበታለን አትሊስት ጊዜ ሲኖራት ኦኬ ግን ያው አምነሽበት ነው ሰው አስገድዶሽ አይደለም እዚህ የመጣሽው ማንም አላስገደደኝም በራሴ ፈቃደኝነት ነው ከቤተሰቦችም አነግራቸው ነበር ስለ ሁሉም ነገር እነሱ የሚሉት እውነት ነው መጽሐፍ ቅዱስ ላይ ያለው ነገር እውነት ነው እንኳን ስላቸው ቤተሰቦቼ ሁሉም ሰው አንቺ አብደሻል ነው ያለኝ ግን ያው የተረዳሁትንና ያነበብኩትን ነው በድብቅ መያዝ የፈለኩት እስከዛ ድረስስ ብሞት ቤተሰቦቼ አምነው እስከሚቀበሉኝ ድረስ እንኳን ከጠበቅኩ ብሞትስ የሚለው ነገር ልቤ ውስጥ መጣና ኦኬሽ ለዛ ነው እንጂ ማንም ተረጋጊ ውሃ ጠጪ ማንም ካላስገደደሽ ከአመድ ጋር መቀቀጥሉ ወደ ሻዳ እኔ ብሎን ተከትለሽ ያለሽ ይሰማሽ? አዎ ይሰማኛል። እሺ እኔ ብሎን ተከትለሽ ያለሽ ኢንሻአላህ እሺ አሽሃዱ أشهد أن لا إله إلا الله وأشهد أن محمدا عبده ورسوله أيضا الله أكبر الله أكبر ማሻአላህ እንኳን አላህ ወደ እስልምና መራሽ አሁን የተናገርሽው የምስክርነት ቃል ይባላል ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለና መሐመድም የሱ ባሪያና መልእክተኛ እንደሆነ ነው የመሰከርሽው የምስክርነት ቃል ነው በአረብኛ ያለው እንኳን አላህ ወደ እስልምና መራሽ እንግዲህ አምላካችን ስድስት ላይ በአላህ የሚያምንና በጣዖት የሚክድ ለሱ መበጠስ የላትን ዘለበጨበጠ ይላልና አንቺ አሁን ዘለበቱን ይዘሻል እንግዲህ በዚህ መንገድ ላይ እስቲቃማውን ሰጥቶሽ ወይም ጽናቱን ሰጥቶሽ መራመድ ብቻ የሚጠበቅብሽ ገሃነም የምትድኝበትን ዘለበት ይዘሻል ማለት ነው። ያላህ ያጽናሽ። ዱአ አድርጉላት ሁላችሁም እዚህ ያላችሁ አላህ እንዲያጽና ዱአ አድርጉላት። በርቺ እህታችን ጠንከሪ። ሌሎቻችሁ ቀጥሉ። አላሁ አክበር አላሁ አክበር አላሁ አክበር። እህታችን እንኳን ሙስሊሞች ከዛሬ ጀምሮ እስልምና ላይ መተሻል እንደ አዲስ እንደተወለደ ህፃን ልጅ ነሽ ማለት ነው። ከዚህ በፊት የነበረው ወንጀሎችም ሆነ ትንሽ አይቆጠርብሽም። ከዚህ በኋላ ግን ያው እስልምና ላይ ሲመጣ ሻወርሽን ተወስጃለሽ ንጹህ ሆነሽ ለፈጣሪሽ ላላህ ይሄንን እድል ለሰጠሽ ሰላት 5 ታይምስ ዴይ ታረጋለሽ። የተግባር ቦታ ነው እስልምና ወደ ህይወት ነው የምትቀጥዩ። አላህ ይርዳሽ፣ አላህ ያግዝሽ። አሰላሙ አለይኩም። በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ማን አለ ጀማል ሚታት ጀማል ቆይ እንጂ ምንድነው እቺ ሞመንት ሊቀማኝ እኮ ነው። ስምሽ ማን ነው? ስምሽ እንዲቀየር ትፈልጋለች? ስሟ ጀማል ምን እንደፈለገች ታውቃለህ? አዲስ የፈለገችው እንትን ነው። አሰላሙ አለይኩም ማለት ነው። ይቅርታ ድምጽ ላሰማ ብዬ ነው ደስታዬን መቆጣጠር ስላልቻልኩ። ኧረ እሷ የፈለገችው እንደዛ ነው፣ ግን አይሳካላትም። እኔ ነኝ የምላት ነገር አሰላሙ አለይኩም ሀያት፣ አሰላሙ አለይኩም ሀያት። ለማን እንደምትመልስ ለሴቷ ቀድሜያቸዋለሁ። ሀያት ሰላም አለይኩም በል። እኔ ቀድሜያቸዋለሁ። አስወርዳቸዋለሁ። ሁላችሁንም ነው የማስወርዳችሁ። አምባገነን ቤቴ ነው ብለሽ ነው እኔ ቀድሜያለሁ። ላይክ ያ ሲሪየስሊ ይሳቅ ነበር። ይሳቅ ጋር እንደዚህ ተናንቀን ነበር። ጀማል ካፌ ላይ ቀድሜዋለሁ።
ሐቅ ነው። ሰው ስምሽ እንዲቀየርልሽ ትፈልጊያለሽ። የመጀመሪያ ስምሽ ከእስልምና ጋር የማይጻረር ከሆነ በስምሽ መቀጠል ትችላለሽ። ስለዚህ ስም እንዲወጣላት ከፈለግሽ ደግሞ ከአንቺ ህይወት ጋር አሁንም ቢሆን የሚስማማ ካለ ስሜት ይሰጠኛል የምትይው አንቺም ሀያትም ከሆነ ወይ or something መጠራት የምትፈልጊው ስም ካለ በለዚያ ዛህሩ ባትኖርም አይሻ ብትባል ደስ ይለናል ሁሌ። ስለዚህ ምረጫ አንቺ። ስሜ እድላዊት እያሱ ነው። ማናልሽ? እድላዊት እያሱ። ስምሽ እድላዊት እያሱ። ማን ይሁን ስምሽ? አውጥልኝ እኔ አላውቅም። ያው አይሻ አይሻ ግን ምን ቢሆን ደስ ይችላል? የእሷ ስም ለኔ አይመጥነኝም ብዬ በጣም ራሴን እንትን እላለሁና ለኢላህ ኢላላህ ታሪኳን አንብቤያለሁ። ሙሉ የሰሃቦችን ብዙ ታሪኮችን አንብቤያለሁ እና የአይሻ የነብያችን አለይሂ ሰላቱ ሰላም ባለቤት ነች። የእሳቸውን ስም ደግሞ ተሸክሜ ቢያንስ ሰው ነኝና በሳሳት ይከብዳል። ስለዚህ ሌላ ስም ብታወጣ አንቺ ከሰሃቦች ውስጥ አንቺ የሰው ልጅ ሁሉ አይ ነው ፍጥረት የሰው ልጅ ሁሉ ተሳሳች ነው። ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል እኮ ታሪክ አይሻን ታሪክ በደንብ ስለሚታወቅ ማለት ነው። የእሷ ታሪክ ነው መሆን አለበት። አይሻ ነው መባል ያለበት እንደው ማሻአላህ ያ እና በቃ አንቺ መልካም ፈቃድሽ ከሆነ እኛ አይሻ ብለንሻል እህታችን። እሺ እናንተን ካስደሰታችሁ ሁለተኛ ይቅርታ ያው ሪሌትድ ሲሆን እዚህ ጋር የሆነ እንትን እንዳይባል በጣም ደስ የሚል ነገር አለሽና አረብ ሀገር ውስጥ ያለሽው ማሻአላ ላም የምትያቸው አክሰንቶች ወይስ በፊትም ከትምህርት ያመጣሻቸው ናቸው? አረብ ሀገር ነበርኩኝ ከዚህ በፊት ነበርኩ እዛ። በዛ ጀስት ክሊር ለማድረግ ያህል ነው። ያው እዚህ ጋር አንዳንድ ክሌሞችን ለማጽዳት ያህል ነው። እንኳን ወደ እስልምና መጣሽ እህታችን። ሰፊ ወደ ህይወት ነው የመጣሽው። ከዚህ በኋላ ሙስሊም ነሽ። ኮንግራቹሌሽንስ። አመሰግናለሁ ነው የሚባለው አይደል? ምን እንደሚባል አላውቅም። ቢንት አለች። ቆይ ቢንት ካንቺ ላይ አለች። ቢንት ሙስሊም እሷን ፎሎ ታረጋታለሽ። ሰላት ከዛሬ ጀምሮ ከዚች በኋላ ስንት ሰዓት እንደሚሰገድ ቁርአን መቅራት ዲናዊ ትምህርቶች ከኛ ጋርም ትማሪያለሽ። በበለጠ ቢንትን ፎሎ አርጋትና ያው የሰለምቲዎችም ግሩፕ አለ ኡስታዝ ዋሂድ እዛ ጆይን ታደርጋለሽ። ወደ ህይወት ነው ያው ፕራክቲካሊ እዚህ ጋር እንድታውቁት የምፈልገው። ኢንጆይ ደስታሽን ግን ያው የሚቀድመው ሰላት ስለሆነ 10 ያለሽበትን ሰዓት አላቅም። ከዛ ተመልሰሽ መተሽ በኋላ ታሪክሽን ደግሞ ጊዜ ካለሽ ማታ ላይ ታጋሪናለሽ። አላሁ አክበር አላሁ አክበር አላሁ አክበር። ድጋሚ ፈጣሪያችን አላህ ክብር ምስጋና ይገባል። ቢንት አለሽ ካለች ቼክ ላርጋትና ከዛ እህት ያመን ደስታዋን ትገልጽልሻለች። እዚህ ጋር ያሉትም ደስታቸውን ይገልጹልሻል ማለት ነው። ቢንት አለሽ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ እንዴት ናችሁ? አለሁኛው። እሺ በውስጥ ጻፊልኝ ባንቺ አካውንት ማለት ነው። በዚህም ከፈለግሽ ችግር የለውም፣ ግን በራስሽ አውሪኝ እና ቴሌግራም ላይ እንገናኝ። እኔና አንቺ እዚህ አናወራም ማለት ነው። እሺ እኔንም ፎሎ አድርጊኝ፣ ያስቀምጪልኝ ቁጥርሽንም እናወራለን። እሺ 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 ማሻአላህ። በነገራችን ላይ ወራህመቱላሂ ወበረካቱ። አይሻ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንኳን አላህ Subhanahu Wa Ta'ala ወደ እስልምና ወደ ተወለድሽበት መጀመሪያም ስትወለጂ እስላም ነበርሽ። እንኳንም ወደ ተፈጠርሽበት ሃይማኖት አላህ በሰላም አመጣሽ። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ الذي انقذك من النار። ለኛ ዱዓይ አድርጊልን። አንቺ አሁን ህፃን ነሽ፣ ምንም አይነት ኃጢያት የለብሽም። አንቺ የምትገዢው አሁን አንድ አላህ የማይበላው የማይጠጣው የማይሞተው የማያንቀላፋው የማይወልድ የማይወለድ የጀሃነምንም የጀነትንም ባለቤት የሆነው አንድ አላህ Subhanahu Wa Ta'ala ብቻ። ሄደሽ ኃጢያትሽ ለሌላ ተናግረሽ አማላጅ ማትልኪበትን ለሱና ለሱ ብቻ ሁሉ ነገር የምትነግሪው ያንን ሃይማኖት ውስጥ ነው የመጣሽው። መብሩክ ልሻለሁ። እኔ ደስ ብሎኛል። እንኳንም እህታችን አላህ Subhanahu Wa Ta'ala አደረገሽ። እንኳንም እህታችን አላህ Subhanahu Wa Ta'ala አደረገሽ። ነብይ ኢሳ ደግሞ በእስልምና
ሱረቱል መርየምን ታነቢያለሽ ኢንሻአላህ ሁሉንም ቁርአን ታነቢያለሽ። ነቢ ዒሳ የተከበረ ነቢይ በጣም የሚወደድ ያልተሰቀለ ወላኪን አላሁ ስብሓነሁ ወተዓላ ወዶት ወደ ራሱ የወሰደው የመጨረሻ ደግሞ ተመልሶ የሚመጣ ነቢይ ነው። ኢንሻአላህ በጣም ደስ ብሎኛል፣ ወላሂ በጣም ደስ ብሎኛል። በተለይ አይሻን ታሪኳን አንብቤያለሁ። አይገባኝም ስትይ ያኒ ማሻአላህ ተባረከ ረህማን ምንም እንትን የሚልሽ ነገር የለም እና እንኳንም እህታችን ሆንሽ። አላሁ ስብሓነሁ ወተዓላ ኸይርሽን ያብዛው። የሚወዱሽን ሰዎች አላህ በዙሪያሽ ያብዛልሽ፣ የሚንከባከቡሽን የሚጠብቁሽን። እስላም ጋራዥ አይደለም። ስትሰበሪ እዚህ ጋር ትድኛለሽ፣ የወለቅሽውን እዚህ ጋር ትተኪያለሽ። የውሸት ሃይማኖት አይደለም፣ እውነት ነው። አላሁ ስብሓነሁ ወተዓላ ዘለበቱን ከያሽ ያ የሚበሸርላቸው የጀነትን ሙሽራ ትሆኛለሽ። ገባሽ አይደለ? እና እስልምና ምንም የሚቀባባ ሃይማኖት አይደለም። በጣም ሰፊ ነው፣ ሰፊ። ወደዚህ ብትሮጪ ወደዚህ ብትሮጪ ዘለበቱ በቃ በጣም ሰፊ የሆነ ሃይማኖት ነው ሁሉ ነገር። ለምን ይሄን ጠየቅሽ የሚባል ሃይማኖት የለም። ከጊዜ በኋላ ይገለጽልሻል የሚባል ሃይማኖት አይደለም። እስልምና ውስጥ ምንም አይነት ነገር መጠየቅ ትችያለሽ። እስልምና ውስጥ አላህን ስትጠይቂው በራስሽ ነው የምትጠይቂው አላህን ዐዘ ወጀል። እሺ እህታችን በጣም ደስ ብሎኛል። አልሐምዱሊላህ ረብል ዓለሚን። እሺ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናግሬ ልውጣ አንድ ጊዜ። አሁን ፍቃድ ነው መሰለኝ አይደል? አዲስ ጀማል አሁን ኦፍ ኮርስ አህመድ እኔ ዛሬ ጀማልን መጨቆን ላይ ነኝ ያለሁት። አህመድ ይቀድምሃል። አትወጣም ዛሬ ከዚህ ቤት። ኒካላስ ነው ሰርግ ቦታ እየሄድኩ ነው። ለዛ ነውና ተናግሬ ቪዲዮ ታሳየናለህ። እንደውም ኒካ እንዴት እንደሚታሰር አላውቅም እኔ በእስልምናና። አረ ከፈለጋችሁ ኒካ ስናስርም እናሰማቸዋለን። አብሽር ችግር የለውም። ወላሂ በቃ እንደውም ታሳየናለህ፣ ታሰማናለህ። ቪዲዮ ግን ይቀጥልና በድምጽ ትነግረናለህ ኢንሻአላህ። መጣችን ቀጥል። ማሻአላህ በጣም ደስ ብሎኛል። በነገራችን ላይ እድለኛ ነኝ። ሁሌ አዲስ ቤት ስገባ ሰው ሰልም ነው የምገባው። በጣም የሚገርመኝ ነገር ባለፈው እንደዚህ መጥቼ አንዷ ልጅ ሰለመች። በጣም ደስ ብሎኛል። ዛሬም እንደዚሁ ማሻአላህ። ካሁን በኋላ እንግዲህ እህታችን ሆነሻል፣ ስለምናን ተቀብለሻል። ስለምና የተፈጠርሽበት ሃይማኖት እንደሆነ ያው ቀደም ሲነገር ነበረ። ወደፊትም ኢንሻአላህ ትማሪያለሽ፣ ትሰሚያለሽ። ልክ አንቺ ከዚህ በፊት ያሳለፍሻቸውን በኩፍር ወይም ደግሞ በክህደት ዓለም ላይ ያሳለፍሽውን ኃጢአት ሙሉ በሙሉ ከዛሬ ከአሁን ሰዓት ጀምሮ ሁሉም በሙሉ ተምሮልሻል። አልኢስላሙ የጁቡ ማ ቀብለሁ ብለዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እስልምና ከዚህ በፊት ያለፉ ኃጢአትን በሙሉ ያሰርያል ብለዋል። ስለዚህ ኃጢአት ምንም ነገር የለብሽም። ካንቺ የሚጠበቀው ከአሁን ሰዓት ጀምሮ ምን ታደርጊያለሽ? ሻወር ተገቢያለሽ። ከዛ በኋላ የሚሰገድ ሰላት አለ። አሁን አስር እየደረሰ ነው መሰለኝ አንቺ አገር ካለሽ ወይ ደግሞ ያለሽበት አካባቢ ላይ የአስር ሰዓት እየደረሰ ነው። እሱን ትሰግጃለሽ። በቃ ትምህርት ላይ ነው ሞር ፎከስ ማድረግ ያለብሽ። አላህ እንኳንም ከእሳት ወደ ድህነት ወደ እስልምና ማጣ ይችላል። ይሄው ነው። ቀጥሎ ነው ቦታ ልቀቀላችሁ። እሺ አመሰግናለሁ። ጀማል ቀጥላውን ኡስታዝ ቀጥል። መርሐባ ቢስሚላህ አልሐምዱሊላህ ረብል ዓለሚን ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሌላ ከጫቆናችሁ ምንድነው? በቀን 2 ሰዓት 3 ሰዓት ማወራ መሰላችሁ እንዴ? ቢያንስ 1 ሰዓት ባወራ ነው። አላኩል ሐል ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? መን ዩሪድላሁ ቢሂ ኸይረን ይፈቂሁሁ ፊዲን። አላህ ሱብሓነሁ ወተዓላ መልካም ነገር የሻለ ሰው ጥሩ ነገር የፈለገለት ሰው የዲን እውቀትን ግንዛቤን ይሰጠዋል ይላሉ። መኪና አይደለም፣ ቤት አይደለም፣ ሀብት አይደለም፣ ጎሳ አይደለም፣ በቃ አጠቃላይ እነዚህ ዱንያዊ ጥቅሞች ናቸው። ነገር ግን አላህ ሱብሓነሁ ወተዓላ የወደደው ምንድነው የሚሰጠው? የዲን ግንዛቤ ነው። ስለዚህ እህታችን እንኳን ደስ አለሽ። እስከዛሬ ድረስ ማለት ነው ከተወለሽባት ዕለት ጀምሮ እስከዛሬ ድረስ የምትፈልጊያቸው ነገሮች ሁሉ ተሳክቶልሽ ሊሆን ይችላል። የዛሬው ግን ይለያል። ምክንያቱም ከጀሃነም ወደ ጀነት፣ ከክህደት ወደ እምነት፣ ከሽርክ ወደ ተውሂድ የገባሽበት ቀን ነው። የዛሬዋ ቀን ለአንቺ ልዩ ነች። ምናልባት ዛሬ ማለት ነው እንዳንቺ እስልምናን የተቀበሉ ሰዎች ካልሆኑ በስተቀር የዛሬ ቀን ወላሂ እንዳንቺ እድለኛ ሰው የለም። ስለዚህ እህታችን አላህ Subhanahu Wa Ta'ala ይጠብቅሽ፣ በዲንሽ በሃይማኖትሽ ከሚመጣ ፈተና
አላህ ይጠብቅሽ። ዛሬ አንቺ ተደስተሻል። አንቺ ደግሞ ማለት ነው በኢማንሽ ጠንካራ ሆነሽ ነገ ደግሞ ቤተሰቦችሽ፣ አባት፣ እናት፣ ወላጅ፣ እህት ወንድሞችሽን ቀጥ አድርገሽ ማለት ነው ወደ እስልምና የምታስገቡበትን አቅም ደግሞ አላህ ይስጥሽ። በደንብ በርቺ፣ ጠንክሪ። እስልምና ማለት ዛሬ ገብተሻል እንጂ ማለት ካሁን በኋላ ብዙ ማወቅ አለብሽ ነገሮች አሉ። ለዚህ ደግሞ ኢንሻአላህ እህቶች አደራ፣ በተለይ ሰለምቴዎች የምትንከባከቡ ውስታዞቻችን፣ ወንድም እህቶቻችን አደራችሁን። ስለዚህ እህታችን እንኳን ደስ አለሽ። አላህ ዛሬ ሙስሊም እንዳደረገሽ ሁሉ ሙስሊም ሙእሚን አድርጎ ደግሞ ወደ አኺራ ይወስድሽ እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አመሰግናለሁ ወንድምሽ። አላሁ አክበር ተክቢር፣ አላሁ አክበር። ሰው ወደ ገደለው እንገባለን እና እህታችን እንኳን እህታችንሽ እንኳን ወደ እስልምና መጣሽ። ያሉሽን ሰምተሻል። ሁሌም አለን ከጎንሽ። ከቤንት ጋር ቀጥሉና በውስጥ ቀጥሉ። ከጎንሽ እዚህ ጋር በኋላ ላይ ጊዜ ሲኖርሽ ማን ምን አይነት ጥያቄዎች አንስተሽ ወደ እስልምና እንደመጣሽ እኔም ማወቅ ስለምፈልግ ምን አይነት ከክርስትና ጥያቄ ሳነሳሽ ከእስልምናስ ምን ነገር ገብቶሽ ነው የሰለምሽው? ከዚህ መጀመሪያ ሻሃዳ ስለሚቀድም ነው ኢንተርጌሽን ሳይሆን ያንቺ ጆርኒ ግን እንዴት ከማን የሚለውን ነገር አንድ ሰው ቢሰማ የሚማርበት ከሆነ ማካፈል ስላለብሽ በኋላ ላይ ይደርሳል። ከቻልሽ እንድትመጪ እልሻለሁ። ኦኬ በኋላ ላይ እሺ ኢንሻአላህ። እሺ መጣሁ። ሰላም አለይኩም። ወአለይኩም ሰላም። ሙቤ እንዴት ናችሁ? አልহামዱሊላህ። አንተ እንዴት ነህ? እንኳን ደህና መጣ። አልহামዱሊላህ እንኳን ደህና ቆያችሁኝ። እህታችን አልহামዱሊላህ እንኳን አላህ Subhanahu Wa Ta'ala ወደ ቀጥተኛው እምነት መለሰሽ። ያው ወንድሞች እንዳሉት ነው። በፊትም ያው እስልምና ላይ ነው የተወለድሽው። ፈአበዋሁ ይሁዳኒሂ አው ይነስራኒሂ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም። አባቶች ናቸው አባትና እናቶች ናቸው ወደ ሌላ እምነት የሚወስዱት እንጂ ልጆች በአጠቃላይ ሲወለዱ እስልምና ላይ ነው የሚወለዱት። ለዛ አላህ Subhanahu Wa Ta'ala ወደ ለፈለገው ሰው ማለት ነው ሂሳቡ ተደርጎ ሚዛኑ ተመዝኖ ኸይር ስራው ከመጥፎ ስራው ከበለጠ ሰውዬ ወንጀሉ አክል ተቀጥቶ ይገባል አይደል? እኛ ጋር ጀማል ኦር ሚውትን አንስታ የቀጠልከው ነገር ስለ ሙቤ ቀጥልና ኔትወርክ መሰለኝ እንትን ያለው ሙቤ ቀጥል። ሶሪ ጀማል ሚውት አድርጌያለሁ እና አላህ Subhanahu Wa Ta'ala ደግሞ አረበግል ያወራው ነው። ያ ሰላም አፉ በለኝ። እሺ ሚስጥር ወጣ እንዴ? ወደ ቀጥተኛ መንገድ እንኳን አላህ Subhanahu Wa Ta'ala መራሽ። ወንድሞች ብዙ ብሎ አሉ። ቀጥታ ወደ ዕውቀት መሆን አለብሽ። ምን አለበት ጉዞሽ አላህ Subhanahu Wa Ta'ala ለወደደው ሰው ብቻ ነው እስልምና የሚሰጠው። አላሁ يعطي الدنيا لمن يحبه ومن لا يحبه ይላሉ ረሱል ሰለላሁ ዐለይሂ ወሰለም። አላህ ዱንያን ለሚወደውም ለማይወደውም ይሰጣል ይላሉ። ነገር ግን እምነትን ለሚወደው ሰው ብቻ ነው የሚሰጠውና አላህ Subhanahu Wa Ta'ala ወዶሻል። እንደ ስምሽም እድላዊት ነሽ። ለዛ አላህ Subhanahu Wa Ta'ala ያጽናሽ፣ ሰባቱን አላህ ይስጥሽ። ይሄን ነው የምልሽ። እንኳን ደስ አለሽ። ሁላችሁም እንኳን ደስ አላችሁ። አላህ Subhanahu Wa Ta'ala በዚህ ቤት ላይ ብዙ ነገሮችን እያሳየን ነው። አላህ Subhanahu Wa Ta'ala ወደፊትም ብዙዎች ሰልሞ የሚመጡበት ቤት አላህ ያርግልን። አዲስንም አላህ Subhanahu Wa Ta'ala አላህ ያክብርሽ። አላህ ሂዳዩን አላህ ጨምሮ እምነቱን ጨምሮ አላህ ይስጥሽ። እንግዲህ ይሄን ነው የምልሽ። ጀዛኩሙላሁ ኸይራን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ ጋር ግሩፕ አስገቢን የምትሉት ሰለምቴ ብቻ ነው እኔ ግሩፕ ማስገባው ማለት ነው። ሰለምቴ ላልሆናችሁ ደግሞ ቃዒዳ ያልቀራችሁ ምንም የማታውቁ ኢንሻአላህ በቅርብ ቀን እናሳውቃችኋለን። አሁን ግን እኔ ሰለምቴ ብቻ ነው ግሩፕ ማስገባውና ሰለምቴ ከሆናችሁ ማናችሁም ሰለምቴ ነን ብላችሁ ጻፉልኝ። እንዲሁም ደግሞ ሻዳ የሚይዙ ልጆች አማና የትም ቦታ ቢሆኑ ሻዳ ከያዙ ከኔ ጋር አገናኙን ማለት ነው። ትምህርት መማር ስላለባቸው አላህ ይጠብቃችሁ። ከዛ ሀዩ ነይ በውስጥ ጻፊልኝ። እኔና አንቺ እንውጣ ማለት ነው። ተመልሰን በኋላ መምጣት ካለብን እንመጣለን። ሰላም አለይኩም እንዴት ናችሁ? ተጭናችሁኝ እንደው ምን አለበት ባወራ እንዴ?
አህመድ ቀጥል። ልጅቷ መልስላት። መርሃባ። እሺ ፍሬ አለሽ? እየጠበቅኩ ነው። አለሽ ፍሬ? አዋለው አይሰማም። እየጠበቅኩ ነው። ኦኬ እሺ። ሱረቱል አንዓም ላይ ነበረን። ሱረቱል አንዓም ምዕራፍ 6 ከቁጥር 125 አንቀጹን አንድ ጊዜ ደግመን እናንብበውና ደግመን ያሳውን አጋራሻለሁ። አላህ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል ይላል ቁርአን ላይና አላህ ሊመራ የሚሻውን ሰው ይላል። የአላህ መሻት ወይም መሺያ የሚባል ነገር አለ። የአላህ መሺያ ላይ ካን እንደዚህ ሲባል እንደው ነፃ ፍቃድ ወይ ምናምን እንደዛ የሚባለው ነገር የለም። ወይ ደግሞ ቀድሞ የሆነን አካል ወስኖት ነው ወይ የሆነ እንደ ፍላጎቱ ነው አንዱን ሰው የሚመራው አንዱን ሰው ወደ ገሃነም የሚያደርገው ከተባለ አይደለም። የአላህ መሺያ እንደዚህ አይነት አይደለም። የአላህ መሺያ ልክ ከሰዎች መሺያ ወይ በውዴታ ወይ በጥላቻ ምናምን የመጣ አይደለም። ያንን የምታገኙት ያንን ነገር የምትረዱት የት ነው? እንትን ስታነቡት ነው። ሱረቱል አንከቡት ምዕራፍ 29 ላይ እነዚያም በእኛ መንገድ ሀቅን ለማግኘት የታገሉት መንገዳችን በእርግጥ እንመራቸዋለን አለ። ስለዚህ አንድ ሰው እስልምናን ለማግኘት መፈለጉን አይቶ ነው እንግዲህ አላህ ያን ሰው ወደ እስልምና የሚመራው። ወይም ደግሞ አንድ ሰው እስልምናን የመራቁን ነገር እውነታውን የመፈለግ ነገሩን ደግሞ የመጥመም ፍላጎቱን አይቶ ነው አንድን ሰው የሚያጠመውና ስለዚህ ስለ አላህ መሺያ ነው። ያ መሺያ ደግሞ ልክ እንደኛ በውዴታና በጥላቻ በደስታና በሐዘን ላይ ተመሰረተ አይደለም። የአንድ ሰው የመመራት ፍላጎት ወይም ደግሞ የመጥመት ፍላጎትን መሰረት ባደረገ መልኩ ነው። ለዛ ነገር ደግሞ ማስረጃው ሱረቱል አንከቡት ምዕራፍ 29 ከቁጥር 9 ነው። ግልጽ ነው። ግልጽ ነው። ፍሬ ኃይሉ አለሽ? ኔትወርክ ነው መሰለኝ አለሁ። ሚክስ እንድልከፍት ነው። የሐሳቡ ሙሉውን አላነበብክልኝም። ምክንያቱም ሊምራው ሳይሆን ልቡንም ያጠሟል የሚለውን አብረን ጨምረህ ካንበበን ለምንስ ማጥመም ፈለገ የሚለውን ነው ታስረዳኝ ፈልገው። ምክንያቱም እኔ ከወጣሁኝ አንደኛ ይዘጋብኛል አለኝ ስልኬ ላይ አላልከም። ለምን አላስተዋልሽም እንጂ ሐሳቡን እኮ አጠቃልዬልሻለሁ። አይ እንትን እሱማ ሙሉ እኮ ኦብቪየስ እኮ ነው። ሙሉን እኮ ሐሳቡን እኮ ተጠቅልዬልሻለሁ። አንድ ሰው የመጥመም ፍላጎቱን አይቶ አምላክ ያጠመዋል። አንድ ሰው ደግሞ የመራት ፍላጎቱን አይቶ ኖ ወንድሜ፣ አይ ሐሳቡ ቀጥታ እንግዲህ በአማርኛ ነው ያነበብኩት። ሌላ ቋንቋ ሌላ መፍቻ ካለ ቢሻ ማለት ቢፈልግ ነው አይደለ? አላህ ሊምረው ቢሻ ልቡን ይከፍትለታል ለእስላም አለ። ካልሆነ ያጠመዋል እኮ። የአላህ መሻት ምን አይነት መሻት ነው እያልኩሽ እኮ ነው እኔ። የአላህ መሻት ልክ እንደኔና ልክ እንዳንቺ በደስታና በሐዘን ላይ ወይም ደግሞ በውዴታና በጥላቻ ላይ የተመሰረተ አይደለም እያልኩሽ ነው። አላህ ሊመራው ቢሻውን ሰው ሊያጠመው የሚፈልገውን ልቡን ሊያጠመው ቆይ አንዴ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል። ሊያጠመው የሚሻውን ሰው ደግሞ ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። እንደዚሁ አላህ በነዚያ በማይመስለው ክስተትን ያደርጋል ይላል። ሙሉ ይሄ ነው ተቻለቀ። ሊመራው የሚሻውን ሰው ከዛ ደግሞ ተቃራኒው ደግሞ ሊያጠመው የሚሻውን ሰው ይላል። የአላህ መሻት ግን ልክ እንደኔና እንዳንቺ በውዴታና በጥላቻ በደስታና በሐዘን ላይ መሰረት ያደረገ አይደለም። ምንድነው መሰረት ያደረገው? የኛን የመመራትና የመጥመም ፍላጎት አይቶ ነው። ገብቶሻል? ምዕራፍ 29 ቁጥር 9 ላይ እነዚያ በእኛ መንገድ ሀቅን ለማግኘት የታገሉ ሱረቱል አንከቡት ምዕራፍ 29 ቁጥር 9 ተመልከቱ። እነዚያ በእኛ መንገድ ሀቅን ለማግኘት የታገዱ መንገዳችንን በእርግጥ እንመራቸዋለን አለ። እኛን ሀቁን ለማግኘት የታገሉትን አካላት መንገዳችንን በእርግጥ እንመራቸዋለን። ከዛ በኋላ ምን ይላል? አላህ በእርግጥ ከበጎ ሰሪዎች ጋር ነው ይላል። ስለዚህ የኛ የመመራትና ሀቁን የማግኘት ፍላጎትን አይቶ ወይም ደግሞ ሀቁን ያለማግኘትና የመጥመማችንን ሁኔታ አይቶ ነው እንግዲህ አላህ የሚመራንም የሚያጠምንም። የአላህ መሺያ ልክ እንደኛ በደስታና በሐዘን በውዴታና በጥላቻ የተመሰረተ ስላልሆነ ስለዚህ ፍላጎታችንን ነው የሚያደርገው። ግልጽ ነው። አገኘሽው ፖይንቱ እንጂ ሙሉን ከመዝለል አንፃር አይደለም። እሺ ኦኬ። አይ አንተ ያው በተረዳኸው አንተ በምታምንበት ነው የምትመልስልኝ። የኔ ጥያቄ ግን አሁን ለምሳሌ እኔ ስለፈለኩኝ እናንተ ጋር ገብቻለሁ። ስለፈለኩኛ ካልፈለኩ ደግሞ ወጣለሁ። ልክ እንደዚህ ነው ሐሳቡን የምረዳው። ቢሻ ማለት ቢፈልግ እሱ ከፈለገ ልቤን ይከፍትልኛል። አይደለም አንቺ ፍላጎት ጋር የሚገናኝ አይደለም። ያ ረብ ፈጣሪ የአላህ ፍላጎት ከአንቺ ጋር ፍላጎት በምሳሌ የሚሰጥ አይደለም።
እሺ ያንቺ ፍላጎት ባንቺ ፍላጎት ምሳሌ የሚሰጥ አይደለም እንዴ እኮ። እሺ የኔ ጥያቄ አሁን መመራት ስላልፈለግሽ ነው እንዴ? እሱ እኮ ነው መጀመሪያውን ያጠመመኝ። እንደዛ እኮ ነው የሚለው ቃሉ። ካልተረገ ምን ሆናለች እቺ ቀን? ኧረ በፈጣሪ ቂሚት አድርጊ አንድ ጊዜ። ያንቺን ፍላጎት አንቺ ያለህን ፍላጎት ባንቺ ፍላጎት ሲጀመር ምሳሌ መስጠው አይደለም ከጀምሩ እያልኩሽ እኮ ነው። አላህ ያጠማል፣ ግን ያንቺን ፍላጎት በመከተል ያንቺን መሽያ ካንቺ ከሱ መሽያ ጋር ከነ ኮምፔር አታረጊው። ያንን እኮ ነው ሱረቱል አንከቡት ምሳሌ ሰጠሽ። ያንን ነው ለምን እንደምትዘይው አላውቅም። ምዕራፍ 29 ላይ እነዚያ በእኛ መንገድ ሐቅን ለማግኘት የታገሉትን መንገዳችንን በእርግጥ እንመራቸዋለን አለ። ስለዚህ ፍላጎት ነው። ከተቻለ የረሱል ሰለላሁ ዐለይሂ ወሰለም አጎት እሺ፣ ለምሳሌ አቡ ጣሊብን እንጥቀስ። አቡ ጣሊብ እውነቱ ገብቶት ነበረ። ያንን ሂስትሪውን ስናነብ የምንረዳው እውነቱ ገብቶት፣ ግን በመጨረሻ ከቁረይሾች ምናልባት ስሜን ቢያጠፉትስ እስልምናን ተቀበለ ምናምን እያሉ ስሜን ቢያጠፉትስ በሚል ፍራቻ እስልምናን ሳይቀበል ነው የሞተው። ገብቷችኋል? እንግዲህ እውነታው ገብቶታል። ረሱል ሰለም ምን ያህል እውነተኛ መንገድ ይዘው እንደመጡ ተረድቶ ነበር፣ ግን እንደዛ ቢያደርጉት ሳለ። ስለዚህ አምላካችን አላህ ምን አለ? ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ። አንተ የወደድከውን ፈጽሞ አታቀናም፣ ስለፈለክ ያንን አታረግም፣ ግን አላህ የሚሻውን ሰው ደግሞ ያቀናል ይመራል ብሎ አስቀመጠ። የሚመራው እንዴት ነው? የሱ መሽያ እንዴት ነው? ሐቁን ለማግኘት የሚታገሉትን መሰረት ያደረገ ነው። ሐቁን የሚክዱትን ደግሞ ሲተው ልክ እንደዛው አላህ ያጠማቸዋል። የኛን መሽያ ከኛ ጋር ኮምፔር የሱን መሽያ ከኛ ጋር ኮምፔር የምናደርግበት አውድ የለም ሲጀመር። ያንን አስመሪበት እያልኩሽ ነው። ለማንኛውም አመሰግናለሁኝ፣ ግን አሁንም መልስህ ለኔ ልክ አይደለም። ፍላጎቱን ነው እየተናገረ ያለው። አንቺ ልብ ይሰጠዋል፣ ያልፈለገውን ያጠመዋል ነው እኮ። የእስልምና አስተምሮት ግን አይደለም ፍሬ ኮሬክሽን። እሱ ያንቺ አረዳን። የእስልምና ግን አስተምሮት አንብቢዋ ጥያቄ በቀን 10 ጊዜ ተነስቶ ሰምቷል። ቃል በቃል አንብቦታል። አሁንም በቃል በቃል ነግሮሻል። አንቺ ደግሞ ምንድነው ይሄን ነው መረዳት የምፈልገዋል። መብትሽ ነው ፍሬዬ። የእስልምና አስተምሮትሳ እንደዛ ነው። አሁን አስረድቶሻል፣ አልደግመውም። አንቺም ያንን መርጠሻል፣ መብትሽ ነው። ይፎ የምትለው ነገር ካለ አንድ ቁጥር ጽፈ ነበር። ያው ግን መልሱ የእስልምና አስተምሮትን ስለሆነ በቂ ሆኖ ለጠመሙት ወረድ ያጠማቸዋል ፈጣሪያችን አላ። ደግሞ ለተመሩት ደግሞ ተጨማሪ መራቸዋል። ሶ ኢትስ አ ቦነስ። ቅድም የፍሪ ዊል ጉዳይ ነው። እስልምና ላይ የራስሽ ፍሪ ዊልን ቤዝ ያደርጋል፣ እንደሌላው እንትን አይደለም። ሶ ኤኒዌይ ስለ ፍሪ ዊል ባራ አህመድ አስታውሰኝ። ይፎ ቀጥልና ሌላ ጥያቄ ካለሽ በሶስተኛ ፍሪዬ ትቻለሽ። ከዛ ግን በዚህኛው ጨርሰናል። አሰላሙ አለይኩም እንዴት ናችሁ? ኦኬ አመሰግናለሁ። የአንዳንድ ኖርማሊ ምን አይነት እምነት እንደምትከተል እርግጠኛ ሌሎች እምነቶች አሉ። ኖርማሊ የሲኦልንና ሲኦልን ለሴጣን ሰጥተውት ሲኦልንና ሴጣንን አንድ ጋር ባንና ሁለቱ የሚወዳደሩ ተወዳዳሪ ሁለት አምላኮችም የሚሆኑባቸው ቦታዎች አሉ። በዛ አረዳድ ህይወትና እምነት የሆነ ይዘበራረቃልና ሴጣን የምንለው ወይም ደግሞ ይሄ ጅን ምንድነው ዓለም ይሁን እነዚህ አይነት ነገሮች ሲኦልንም ጋር የፍጥረው ፈጣሪ መሆን ወይም ደግሞ በሱ ስር ያሉ ነገሮች መሆናቸውን ማመን ያስፈልጋል ብዬ ነው ማስበው። እና ሁለተኛ ደግሞ እስላም ወይም ደግሞ ሙስሊም የተባለ ህብረተሰብ ያለበት አካባቢ ላይ ዋና እስልምናን መሰረት ያደረጉ ነጥቦች አሉ። የእምነት መሰረት ከእምነት መሰረቶች ውስጥ አህሜ አንተም ተጨማሪ የምታደርገው ነገር ካለ ከእምነት መሰረቶች ውስጥ በኢማን በነብያት ማመን ምናምን ብለን ወደ 6 አሉ። ከነዚህ አንዱ ቀዳውን ቀድመውና ነገሮችን ፈቅ አስቀድሞ ሁሉ የሚለውም ልንል እንችላለን። አሁን ከዛ በኋላ የኛ በምንሰራው በምናደርገው በምን ሆነው ኢን ዘ ፊውቸር ልናደርጋቸው በምንችላቸው ነገሮች ዴስቲኒያችን ሊቀየር ይችላል። ያንን ክሊርሊ ያስቀምጦታል ቁርአን ላይ። ቅድም ስታነሳቸው የነበሩ ጥያቄዎች ሞር ኦር ለስ ከዛ ጋር ስለሚገናኙ ብዬ ነው። ግራ የተቀባ ሰው እየታየ ነበረ ማለት ነው። ፈጣሪ አልፈጠረውም ብሎ የሚነሳ ሰው አለ። በቃ ጀሃነምን ምናምን የሆነ አካል በኩል እንትን የሆነ አካል ሁለት አምላኮች ቁጭ ብለው የሆነ ጥል ውስጥ ያሉባቸው ሰዎች አሉ። እንደዛ አይነት እምነት የለም እስልምና ላይ። እነዛ ሁለቱ ከስር የሆኑና ከላይ ፈጣሪ የሚል እምነት ነው ያለው። እስልምና አረዳዱ ግራ እንዳያጋባቸው ብዬ ነው። አይሰማም ድምጼ? በማለት ትንሽ ተቆራርጠ ነበር። ይፎዬ አይ ቲንክ
ኦኬ ግን ኮንክሉድ አድርገው ከዚህ ነገር እንግዲህ ሰምታችሁኛል። አሁን ያ ለመልሱን መልስ ዲፌንድ ሜንታሊቲ ቢኖር መታል በመጠየቋ እኔን አክብረሽ በጣም ነው ደስ ያለኝ። ኤኒ ታይም ጥያቄ ሲኖርሽ ሄዚቴት ሳታረጊ ኤኒ ታይም እኔ ቤት ክፍት ነው። እሺ ፍሬ ሁሌ ይዘሽ ነው ጥያቄሽ። ያው ዋናው ክሊር ማለት ስለሆነ እኔ ማርበታለሁ። አሁን እኔን ስለማውቃቸው ነው ማላውቀውን ደግሞ ይዘሽ ስትመጪ ስትሞግቻቸውም ደስ ይለኛል። ከዚህ ሞር እንድማር አሃለካ ሞር የእስልምናን ጥፍጥና መልሱንም እኔ ደግሞ ምን ያህል እንደገባኝም ገብቶኛል። እንደውም ሞር እንዲገባኝ ስለሚሆን ይዘሽ ነይ። ያው ግዴታ መስለም አይጠበቅባችሁም። ያው ሪስፔክትፉሊ ለመነጋገር ለዛ ነው አክብረሽን ስለቆይሽ በጣም አመሰግናለሁ። ጥያቄ ካለሽ ኤኒ ታይም ይዘሽ ነይ። ሙቤ አንድ ቁጥር ጽፈ መልካም። አሁን እኔ ምን ማስበው ምን አለ መሰለሽ፣ አሁን ለምሳሌ ማቀው ነው መጠየቅ የምችለው ቀጥታ አንድ ምዕራፍ አግኝቼ ለዛ ጥያቄ ነው። ምክንያቱም መሰረቴም ከክርስትና ስለሆነ የማቀው ባክግራውንድ ስለሌለ በማላቀው ላይ የእናንተን ሃይማኖት ቢየ መሳደብ አልፈልግም። ይሄ ባህሪም አይደለም። ግን ጥያቄ የፈጠረብኝን ነገር ጠይቃለሁ። አንቺ ስትጠይቂኝ የገባኝን ነው የምነግርሽ፣ ያልገባኝን መናገር ስለማልችል ስለዚህ አንደኛ መጽሐፉን በደንብ ማየት አለብኝ። ቅድምም እየጠቀሰልኝ አለ እሱን ገብቼ አንብቤ ሌሎቹንም ምዕራፎች አይቼ ወይም ደግሞ ሌሎች ሲያወሩ ጽፌ መጥቼ ጠይቃቸዋለሁ። አመሰግናለሁ። መልካም። እኔም በጣም ነው ደስ የሚለኝ እንደዛ በማድረግሽም ደስ ይለኛል። ያው እኔ ከክርስትና ስለወጣው የአንዱን ቨርስ ባይ ቨርስ ደግሞ አንብቤም ስለሆነ አንዳንድ ጊዜ ባልቀበለው እንኳን ያው ማከብርልሽ ነገር ነው፣ መብትሽ ነው። ግን ያው እስልምናውንም እንዳንቺ እንደዚህ በስነ ምግባር መተው ሲጠይቁ ደስ ይለኛል በበለጠ። አንቺም ደግሞ አንደርስታንድ ለማድረግ እንዳልሹም የጥቅሱ ወራ አይደለም እንደ እስልምና ላይ the whole verse መነበብ እንዳለበት እኔ ስለማምን አሁን የተጀመረው ያቺን የማሏን የሆነ ነገር ለማጠልሸት ላይክ ነው ይቆጥቱና the whole ሚሊዮን ፖይንቱን አንደርስታንድ ለማድረግ ስላልሆነ አንቺም ደግሞ ኔክስት ታይም when you come በተቻለ ነው እንደ ምክር the whole verse አንብበሽ የሆነ ነገር ሲያወጡ ምን ለማለት ፈልጎ ነው አውዱ። ስለዚህ ለኛ መተሽ ስትጠይቂንም አንደርስታንድ ለማድረግ we are muslim የኛው እስልምና የሁሉ ሚሊየን ሰው እየተከተለው እየጎረፈበት ያለው እስልምና መልሱ ምን ያህል ቢገባቸው ነው የሚለው like open minded ሆነሽ you don't have to be a muslim። ግን የምታነሹ ጥያቄ በጣም አሪፍ ነው። ይዘሽ ነሽ። እሺ እንማርበታለን። መልካም። እሺ አመሰግናለሁ። መልካም ቀን። መቆየት ትቻለሽ። ባይዞ መሄድ አይጠበቅብሽም። ችግር የለም። መልካም ቀን። ሰላም አለይኩም። ወጣች እንዴ? ያ ቀጥል፣ ችግር የለውም። ከስር ከሆነችም ያው ማዳመጥ ትችላለች። አለይኩም ሰላም። ከስሩናም ማዳመጥ ትችላለች ካለች እና እንደዚህ አይነት ቨርሶች እንደዚህ አይነት ሐሳብ ያላቸው ብዙ ነው ቁርአን ውስጥ። ነገር ግን ያው መረዳት ላይ ቅድም ወንድም አህመድ እንዳለው ነው የአላህ Subhanahu Wa Ta'ala ኢራዳ ወይንም መሺአ ፍላጎት ስፔሻሊ ከሂዳያ ጋር በተያያዘ ከሰውየው የመቃናት ወይንም እውነትን የመፈለግ እንትን ጋር ነው የሚያያዘው። አላህ Subhanahu Wa Ta'ala በሱረቱል ካፍ ቁጥር 29 ላይ فمن شاء فليؤمن ومن شاء فليكفر وقل الحق من ربكم እውነት ከጌታችሁ መጣላችሁ ይላል። እውነትን አይቶ የፈለገ ሰው ይመን የፈለገ ሰው ይካድ ይላል። እንደዚህ አይነት ቨርሶችም አሉ። እንደዚህ አይነት ቨርሶች መቃናትን ወይንም ትክክለኛው መንገድ መከተልን ከሰውየው ፍላጎት ጋር ነው የሚያያይዙት እና ያ ምንድነው ሰውየው ለእስልምና ደረቱን ክፍት አድርጎ እውነትን ከፈለገ አላህ Subhanahu Wa Ta'ala ቀደም እንዳለው ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና በመንገዳችን ላይ የታገሉ ሰዎችን ቀጥተኛውን መንገድ እንመራቸዋለን ይላል አላህ Subhanahu Wa Ta'ala። እና የሰውየው ፍላጎት ነው እንትን የሚለው የሚወስነውና እንደዛ ብትረዳው ጥሩ ነው። ሌሎችን ቨርሶች ያው አሁን ይሄን እንትን ብትይዝ ጥሩ ነው። ከስር ካለሽ 18 29 ላይ ወይንም ሱረቱል ካፍ 29 ላይ ያለውንም ቨርስ ከዛ ጋር ያስተያየሽ ብትረጂ ጥሩ ነው ባይነኝ። ሞር ደግሞ ያው ገብቶ መጠየቁ ራሱ ትልቅ እንትን ነው፣ የሚበረታታ ነው። እውነትን መፈለግ ወይንም እንትን ከእንደዚሁ ነው የሚጀምረው። ዝም ብሎ እዛው ቤት እንትን ከማለት እዚህ መጥቶ መጠየቃቸው ጥሩ ነው። አላህ Subhanahu Wa Ta'ala ሂዳያውን ይስጥሽ ነው የምልሽ።
ያ ብዙ ጊዜ ያው እኔ እዚህ ጋር እያደረግን ያለው እየገባችሁ ካልሆነ we just making friends ጓደኞች እያፈራን ነው። ጥያቄ ካላቸው በእስልምና ጉዳይም ላይ እኛን ሙስሊሞችን ኑና ጠይቁንም እያልን ነው። እኛ ላይክ ከዛ ወተናልና ብለን ደግሞ የሰውን ሃይማኖት ዲስሪስፔክት እያደረግን አይደለም። ጆርኒያችን እናወራለን፣ እናገራለን፣ ጓደኞች እናፈራለን፣ ንግዳችን እንግዳለን፣ እስልምናችንን እንማራለን የሚለውን አትርሱብኝ። ክርክር ንጽጽር አይቻልም። ሪስፔክት ከሆነ ግን ማንም ቢሆን መልስ ሊሰጠው ይገባል ባይ ነኝ። መልስን የሚፈራ መልስ ያጣ ብቻ ስለሆነ ሌሎችን ቦታ ምንድነው የሚያደርጉት? መልስ ስለማይሰጡ ቶሎ ቶሎ አሸማቀው መሸኘት ነው የሚፈልጉት። እስልምና ደግሞ አምነን የመጣ ነው ሙሉ መልስ አለው ብለን አምነንበታልና ያ ሶ አንጾኪያ ቀጥል። ማነው ምረትን ያስወረዳት? ቀጥል አንጾኪያ። ሰላም ሴት ነሽ ወንድ? ይቅርታ እንተዋወቅ መጀመሪያ። ህግ አለው ቤቱ መተዋወቅ። ራስሽን። ወንድ ነኝ። ያው ሰላም ብያችኋለሁ። ወንድ ነህ? እሺ እኛ አልহামዱሊላህ ደህና ነን። ምን ራስን አስተዋወቀ። ከየት ነው የመጣው? ኦርደር ለማድረግ ነው? ጥያቄ ይዘ ነው? ምናምን የሚለውን ያው ማነህ ምናምን የሚቀጥለው ከምንልህ ራስን እንድታስተዋውቅ መልካም ስለሆነ ማለት ነው። ኦኬ በጣም አሪፍ ነው። እና እኔ እንትን ኦርደር ለማድረግ ሳይሆን አንድ ጥያቄ ነበረኝ እናንተ መጠየቅ ፈልጋ አንድ ጥያቄ አይቼ ይወጣ ደስ ይለኛል። ለምሳሌ እናንተ እንትን ሙስሊሞች ሙሐመድ እና ኢየሱስ ክርስቶስ ለምሳሌ እኩል ነቢያት ነው እንትን ብላችሁ ነው የምታምኑት አይደል? ነብይ ናቸው ብላ እንግዲህ ፈጣሪያችን አላህ ሁለቱም ነብይ አድርጎ ፈጠራቸው። ለኛ አምላክ አይደለም ኢየሱስ ክርስቶስ። እንደ ጥያቄ እኮ ነው ይሄ። ለምሳሌ ኢየሱስ ክርስቶስ እና መሐመድ እኩል ናቸው አይደል? ሁሉም የራሳቸው የቻለ የራሳቸውን እንትን አላቸው። ግን ነብይ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም እዝነት ሲሆን ኢየሱስ ክርስቶስ ደግሞ ለአይሁዶች ነው። ጥያቄ ይሄን ትገባ። ኦኬ ስለዚህ ያግን ነብይነታቸው እኩል ነው አይደል? የራሱ የሆነ ነገር ሊኖረው ይችላል። ነብይ ናቸው በፈጣሪያን። ያው እኛ በእኛም እንደ ውሎ አይደለ ለኔ እንደ ውለታው ለዓለም ስለሆነ ነብይ መሐመድ ሊልቅብኛል ቢኮዝ እኔ የሚመለከተኝ ለዓለሙ አንድ አካል ስለሆንኩኝ ማለት ነው። እኔን ኮለ እየጠየቀኛል። ያ በቀኝ እጄ ነው የምጠጣው ወገን በግራሽ እንዳትኝ እናንተ። ኦኬ በጣም አሪፍ። ስለዚህ እናንተ አሁን ሁሉም ላይ አይ ቲንክ ማውራት ፈልጋለሁ። አባትን ግን ስማቸው እንትን አንዋር በከራ ብናወራ ይችላል። ስማቸው ለምሳሌ የሁላችሁም መሐመድ ናቸው የሙስሊም ልጆች። ለምሳሌ ግን እንትን ክርስቲያን ክብር ገና ብዙ መሐመድ ይኖራሉ። አይደለም እየጠየኩሽ እኮ ነው። እንደዚህ ማለት ሳይሆን እየጠየኩሽ እኮ ነው። ለምሳሌ መሐመድ ናቸው ግን የኢየሱስ ክርስቶስም ደግሞ ከስሞች ሁሉ በላይ እንደሆነ ታውቃላችሁ እናንተ ሙስሊሞች። ማንም ሰው ኢየሱስ ክርስቶስ ስሞች ሁሉ በላይ ስም ይሆናል ያላህ ትክክለኛ ስም እንጂ እዚህ አንተ መጽሐፍ ቅዱስና የኛ ጋምጥተ ብታወጣል እኛ ሙስሊሞች ነን ክርስቲያኖች አይደለም። አስቀም እኮ ነው አሁን እየጠየኩሽ እኮ ነው። ምንድነው አስቀኝ ታውቃላችሁ ስትል እኮ እኛ አይደለም ሙስሊም ቤት ነው የገባው የሱ በላይ ስም ምናምን ስትልኛ እሱም ማለሽ እኮ አሁን ምንድነው እናንተ ሁላችሁ መሐመድ ትላላችሁ ግን ኢየሱስ ክርስቶስ ብሎ ማንም ስም አያወጣም። ኢየሱስ ክርስቶስ ስም ከስሞች ሁሉ በላይ ስለሆነ ክርስቶስ ክራይስት የሚለው ራሱን የቻለ ሌላ ስም ነው። ነብዩ ኢሳ ደግሞ ኢሳ ነው። ኢሳ ራሱ የመጀመሪያው ስሙ ደግሞ ራሱ ለእናንተ ራሱ ቅርብ ጊዜ to break you the news it was not ኢየሱስ ስለዚህ ከዘመናት በኋላ ኢሳ ነበረ። ከዛ በፊት ደግሞ እንደገና ዮሹዋ ነበር። አሁን ከስም በላይ ስም የትኛው ነው? መጀመሪያ ገብርኤል የሰጠው ስም ነው ከስም በላይ የሆነው ስም ወይንስ ሰዎች ቀይረው ያመጡት ስም ነው? ክርስቶስ የሚለውን ነገር ነቢያቶች አዋስከው ያመጡትን ኢየሱስ ክርስቶስ ብለው ክራይስት የጨመሩበትን ነው? which one is it? choose bro የትኛው ነው? ስለዚህ የተኛውም ክርስቲያኑ ነው ሙስሊም ኢየሱስ ክርስቶስ ብሎ ያው ስም ማውጣት አይችልም። ለምን? ኢየሱስ ክርስቶስም ከስሞች ሁሉ በላይ ስለሆነ ክርስቶስና ክራይስት የሚሆን አይደለም። አይችልም ያለው ሁለቱ ስሞች ራሳቸውን ይቻላል። አይችልም አልተባለም። ኖ ቆይ አይደለም። አንድ አቡ ሃይባ ሰዋት ሊስሚት ብታረጉ ወይንም ባንጫጩ በክርክር አይደለም እኮ በተራዎች አይደለም። ጎበዝ አትደንግጥ፣ አንጾኪያ አትደንግጥ። ዘና እያልን ነው ምን ያስደነግጠኛል? ስለዚህ ለምንድን ነው እንደዚህ አትደንግጥ ማለት ሚዩት ሲያነሱ አትደንግጥ። ሊከራከሩ ምናምን አይደለም ሊከራከሩ አይደለም ማለት ነው። አትደንግጥ ሲያነሱ ሚዩታቸውን
ሊከራከሩ አይደለም። ልክ ሲያነሱ ተው ምናምን እዚህ ቤት ወከባ የለም። ተረጋግተህ ቡና እየጠጣን አንተ ጋር ቡና ካለ ያዝ ምናምን ሪላክስ እያደረግን ነው ከዚህ መንፈሳዊነትን እንጂ የሆነ ላይክ ስሜትን አወይ አድርገን በቃ ይኸው አንተ ጋር እሺ የሚለው ሲጠፋ ዋው ስለዚህ ኢየሱስ ክርስቶስ ማንም ሰው ስም ያወጣል። ለምን የኢየሱስ ክርስቶስ ስም ከስሞች ሁሉ በላይ ስለሆነ ምን ችግር አለው? ስም እኮ ነው። ከስም በላይ ስም ምናምን ስለሆነ ጀስት እኔ ሬጉላር በዛን ሰዓት ላይ የነበረ የነብይ ስም ነው እናወጣለን። መሐመድ እናወጣለን፣ ኢሳ እናወጣለን። የአምላክን ስሞች ብቻ ነው የማናጋራው እንጂ ለሰው ልጆች የተሰጠው ማንኛውንም ክብር የሰው ልጆች ናቸው። በእስልምና የሰው ልጅ አንተ ሞቶ ለሚበሰብስ ነገር ስም ለየትኛውም ለተሰጠው ይወጣል። ኢሳ ምንም ችግር የለውም። ኢየሱስም ስም ነው። እጅስ ነኝ በዛን ሰዓት ግን የሰራው ስራ የላቀ ስለሆነ ከነብይነት ደረጃው ከአምስት ነቢያቶች ደረጃ ያለው ነብይ ነው። ነብይ ኢሳ በእኛ ማለት ነው ይወጣል። አንተ ማውጣት ትችላለህ። ግን የፈጣሪ ስሞች ብቻ አንዱ ለአላህ አናጋራም፣ አናሻርክም። ሙስሊም ያደረገንም አንዱን ቀጥተኛውን እንጂ የሚወልድ የማይወለድ ስምም የማይጋራ ለሱ ብቻ ነው። ለላቀው ከልቀትም በላይ ልቀት ለሚገባው ከክብርም በላይ ክብር እነዚህ ሁሉ ነቢያቶች ለላከው ለኢየሱስ ተአምራትን እንዲያደርግ ከወንድና ከሴት ሳይሆን ከሱም ከፍጥረታትም ለየት አድርጎ የፈጠረው አምላካችንን አላህን ፈጣሪያችንን ለሱ አናጋራም። ከዛ ውጭ ያለው ኢሳም ሰው ነው፣ መሐመድም ሰለላሁ ዐለይሂ ወሰለም ሰው ነው፣ አዳም ሰው ነው። ሆል ምድር ላይ የሚሞቱ በአጠቃላይ ፍጥረቶች ባለቤት የሆነውን ግን አላህን ስም ለሰዎች አንሰጥም። ኢሳ we love him as human being ከሰዎች ግን ፍጥረቱ ራሱ በጣም የላቀ ተመልሶም የሚመጣ ሲመጣም ደግሞ ፈርዶ የሚሞት ሰው ነው። we love him እስልምና ኢየሱስን አለመቀበል ክርስቶስ የሚለውን ግን አንቀበልም። ክራይስት አይሁዶች ጋር ያለውን አስተምሮ ብሮ ትንሽ አንብብ። ከዛ ውጪ ግን ኢየሱስ ክርስቶስን ብለን አናወጣም። ስለዚህ ኢየሱስ ለምን ነው እንደዚህ ማታወቅ? ኢየሱስ ክርስቶስም ከስሞች ሁሉ በላይ ስለሆነ ነው አይደል? መጽሐፍ ቅዱስ እንደሚል ያው ኢየሱስ ክርስቶስም ከስሞች ሁሉ በላይ ማስታወሻ ደስ ይለናል። ማስታወሻ በዛ ሰዓት የነበረ ነብይ ማስታወሻ ስም ደስ ይለናል። መርያም የሱ እናት ማለት ነው። ስም እናወጣለን ምናምን ስም አለ። ኢሳ የሚባል ስም አለ እኮ ኢሳ ማለት እየተሳረ ነው እና በሺ ነው ያለው። ኢሳ ሳይሆን ኢየሱስ ኢየሱስ ነው የማንም ስም ኢየሱስ ክርስቶስ ቢሆን አይችልም። ከስሞች በላይ ስም ነው ብላችሁ የተሰራውን ፖለቲካ የትኛው ስም አልኩት? እናንተ ራሱ ያለው ሲቀየር ሲበረዝ የመጣው ስም ነው። እስቲ ለምን የመጀመሪያውን ስም መልሱትና ከስም በላይ ስም ከሆነላችሁ ለምን በኦሪጂናል ስሙ በመጀመሪያውን መጽሐፍ ቅዱስ በሱ ስም ብላችሁ አትሊስት ለክብሩ እናንተ ስሙን ለጅብሪል ለሰጠው እንኳን በሱ ስም እንኳን አጠሩትም እኮ ቃላት በተወሰደው በዘመናት በመጣው ራሱ ኔክስት ታይም ነው ማለት ትሉት እንደምትሉ ተቀይሮ ኢየሱስንም ዘመናት ቋንቋ ከጠፋባችሁ ደግሞ ሳምባዲ ብላችሁ ለምትጠሩት ስም የረከሰባችሁን ስም አለቀንኛ አንድም ሳይቀየር ያንን ኢሳ ለተባለው እኛ ጋር ይልቃል ባይዘው አም ሶሪ ኦኬ። ስለዚህ አሁን መሐመድ ማለት ክብር ነው። እንትን መሐመድ ብላችሁ ስም ማውጣት ክብር ነው። Yeah, of course. Why not? ኢሳ ክብር ነው፣ መሐመድ ክብር ነው፣ አዳም ክብር ነው፣ ማርያም ክብር ናት፣ አይሻ ክብር ናቸው። ሁሉም ኢሳ ክብር ነው። አላሁ አክበር ደግሞ ደስ ሲል ስማቸውላ ደስ ይላል። ያ አረ እንደማመጥ እንጂ ክብር ከሆነ ለምሳሌ ኢየሱስ ክርስቶስን ከስሞች ሁሉ በላይ ከሆነ እኛ ለምን ነው ኢየሱስ ብለን ስም የምናወጣው? ቆይ ለምሳሌ ኢየሱስ ክርስቶስም ከስሞች ሁሉ በላይ ነው መጽሐፍ ቅዱስ እንደሚል እንዴት ኢየሱስ ክርስቶስ ብለን እንጠራለን ራሳችንን? ታዲያ ያለው ሙስሊም ቤት ነው እና እኔ ያልኩህ እኮ ለዛ ነው ያለው ሙስሊም ቤት ነው። የተምታታብህ ነው እኛ የምንለው ብሎ የጨነቀህ አላልብህን ጨንቆ ነው ገባኝ። ሙስሊም ቤት ነው የገባኸው። እኛ እያወራንልን ያለ ነው ቁርአን የሚያስተምረው ኢየሱስ ክርስቶስ ብለህ የምጠራውን ክራይስት አድርጋችሁ በርዞ ተከልሶ አልገደሉትም አልሰቀሉትም ብለን ነው እኛ የምናምረው። ከስሞች በላይ ስም የሚልቀው ያላህ እንጂ የሰው ልጅ አይልቅም እያልኩ ነው። አንተ እዛ ጋር ተበርዞ የሰው ልጅን ስም አምልኬ በሱ ኖራለሁ እያልክ ነው። እኛ ደግሞ ፈጣሪያችን አለ ነግሮን አልገደልነውም አልሰቀልነውም። እንደውም አንተ የምትለው መጽሐፍም የተበረዘ ኢቭን በዛ ዓመተ ምህረቱ ጠፋኝ ተሰብስቦ ነው የሰበሰቡት እሱም መጽሐፍና በጣም ያዘንኩላ አም ሶሪ ዶንት ሚዩት እሺ ሳደነግጣው። ስለዚህ መሐመድ ማለት ለምን ነው ሞት የምታረጉት? ግን እኔን ካልተመቻችሁ ሊወጣ በቃ ለምን ነው ሞት የምታረጉት? መሐመድ ማለት ለምሳሌ አዳምጥ መጀመሪያ እባክህ እኩል ናቸው። ግን ይኸውልህ መጀመሪያ አዳምጥ፣ አትቸኩል፣ አትፍጠን። ይኸውልህ ሚውት አደርግሃለሁ እኔ መጀመሪያ ተረጋጋና
ውሃ ጠጣና ቀስ ብለህ አስረዳ። አታውራም፣ በቃ አታውራም። እንደዚህ ሚውት አደርጋለሁ። መጀመሪያ አዳምጥ። አንድ ጥያቄ ጠይቅ፣ ትመልስልሃለች። አንተ ፓፓፓፓፓ ስትል ቻይና ነው የምትመስለው። አለበት ራሱ አሁን ለምሳሌ አዳምጥ። አሁንም አዳምጥ መጀመሪያ። በእናትህ ምን ሆነህ ነው ብሮ? አዳምጥና የምትጠይቀውን ጥያቄ ቀስ ብለህ ጠይቅ። መሐመድ ላይም ካለ ነብያችን ሰለላሁ ዐለይሂ ወሰለም ላይ ካለ ኢየሱስ ላይም ካለ በስልክና ጠይቅ። አይሰማም እንዴ? ኧረ በእናትህ ስማ። በእናትህ ለምሳሌ አሰማም። ሰው መጀመሪያ ስማ የሚልህን የምትጠይቀውን ጥያቄ አንድ ጥያቄ ጠይቅ። እሷ ስትመልስልህ ሚዩትን አታንሳ። ማንም ሚዩት የሚያደርግ የለም። አንተ የሆነ ስለምትል ነው ሚዩት የምናደርገው። ጥያቄ ነው ይመለስልሃል። ገብቶሃል? የምትጠይቀው ንጽጽር ሳይሆን እስልምና ላይ ያለ ጥያቄ ስርዓት ያዝና ጠይቅ። በስርዓት ጠይቅ፣ ትመልስልሃለች እሷ። ማንም ሚዩት አያደርግህም። ምን አይነት ነው? በእናትህ አሁን ጥያቄን በስርዓት ጠይቃት። በቃ ፈቅዳለች፣ ጠይቃት። መመለስ አልቻላችሁም፣ እንትን ሌላ ኡስታዙን ጠይቃለሁ። ኦኬ፣ ለምሳሌ ደግሞ እናንተ የሆነ ነገር ፈልጋችሁ መሐመድን ለምናችሁ ወይም ጸሎት ወደ መሐመድ ለምናችሁ የሆነ መልስ ታገኛላችሁ። ለምሳሌ እኛ ግን እኮ አዲስ ሰላም አንቺ ሚስክ እኮ የውሸት ሳቅ እኮ ነው ሚስክ አንቺ እኔ ሲቃጠሉ ማለት ነው። ለምንድን ነው ክርስቲያኖች ግን የኔ ሳቅ የሚያናድዳችሁ? ለምንድን ነው ሲሪየስሊ የውሸት ሳቅ ይመስላል? ከዚህ በላይ መሳቅ እንዴት ነው ማችን? ከዚህ በላይ አንኑሽ ተናደደ። ከዚህ በላይ የምር ክርስቲያኖች ሁሌ ኮሜንት ላይ ተቃጥለሻል እንደዚህ ሳቅሽ በጣም ያናዳቸዋል። ሳቂ ኢየሱስ በእኛ ምን ነው ጂሚ ሰላም ማለት የኔ ሳቅ እንደዚህ ያናዳል እንዴ? ተናድች የኔ ሳቅ የምር እኮ ነው የምላችሁ። ታሳዝናላችሁ በእውነት። አንተ ነው የምታሳዝነው ወላሂ በጣም ዩር ስዊት። አላህ ይርዳ። እኛ ለመጨረሻ ጊዜ የምነግርህ ነገር ምንድነው? ሰው አናመልክም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከልቀት ሁሉ አላህ ስላላቃቸው በሳቸው ልክ ላለቀን እናከብራቸዋለን። ሰው ያ ማለት እኛ ሰው ታመልካላችሁ ብላችሁ የምታስቡት ነገር ከአንድ ፈጣሪ ውጭ እኛ አናመልክም፣ አንሰግድም። የክብር ስግደት እንኳን አንሰግድም። ለፈጣሪ ብቻ ነው ስግደት ለሚገባው። ኢቭን ሰላምታ ስናወርድ ሰላት ስናወርድ ለራሳችን ለሚቀመጥልን ከዚ ፈጣሪ ለዛ በላይ ስላላቀው ነው እንጂ ወንድሜ ስለምታመልኳቸው መሐመድን ያልከው ነገር ያ ነብዩ መሐመድን አናመልክም። ሰው ናቸው። እሺ እኔም መጥቼ የሰለምኩበት አንዱን ፈጣሪ ለማምለክ እንጂ ሁለት ሶስት የማይጋራ የማይበላ የማይጠጣው እንደ ሰው ያልሆነው ከሁሉ በላይ ከክብርም በላይ ክብር የያዘውን የላቀውን አላህን ነው የማከብረውና ስስቅም አሳዝነኝ ነው የሳኩት። ከዛ አንዳንዴ የገባችሁበት ቤት ይጠፋባችሁ። አትናደዱ። ፈገግታ ጥሩ ነው። ፈገግ በሉ። እየሳቃችሁ ጠይቁ። ያው እየሳቃችሁ ጠይቁ። እንደዚህ ብላችሁ ጠይቁ። ሪላክስ አድርጉ። እንዴ ላይክ why did you have to like concentrate? ጥሩ አይደለም። ኖ ሪላክስ አድርጉ። ኦኬ so ያንን ይመስላል ነው። ሰላም አለይኩም። ሰላም አለይኩም። በድጋሚ አሁን ግን አዲ በጣም አይገርምም? የሰው ልጅ እዚህ ደረጃ መድረሱ ስምን በቃ በስም ደረጃ ማሰብ ጀምሯል። እንግዲህ ዲስ መች ማለት ነው ሰውን መልአክ ከማድረግ ከስዕል ወጥቶ ማለት ነው ስዕል ወጥቶ ስም ደረጃ ደርሷል። የሆነ አንድ ፊደል ይዞ ምናምን ውስጥ ገብቷል። ላይ የሆነ አምላክ አለ ምናምን ትያለሽ አይደል? የሰውን ስም ይዘሽ በዚህ ደረጃ እንዲህ ወገብሽን ወጥረሽ መምጣት በጣም 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 ከባድ ዘመን ነው ያለው። አይዘው በጣም ያስፈራል። እኔ ግራ የገባኝ ነብዩ መሐመድ ለምን መሐመድ ተብሎ ስም ወጣ ነው? ኢሳ ለምን አልወጣም? ኮን ይወጣል አልነው። ከዛ በኋላ ያለው ጥያቄ አልገባኝም። ኤኒዌይስ ያ ኢትስ ኦኬ። ከሰው በላይ ስም ይላቀን ባለው ወአለይኩም አሰላም ውቤ በድጋሚ አይ ደህና ጥያቄ መስሎኝ እኮ እንትን እያልኩ ነበረ። እነዚህ ገና እንትኖች ናቸው ማለትም የሆነ የስለ እምነቶች ንጽጽር ሲጀመር አንድ የነሱ መምህር ሲያወራ የነበረ ነገር አለ። ሙስሊሞች
ኢሳን እንደ አምላክ ስለሚያዩት ኢሳ ብሎ ስም አይሰይሙም የሚል ነገር ድሮ ማለትም ከሁለት ዲኬድ ከ20 ዓመት ምናምን በፊት እንደዛ ይመስለኛል። እና እሱን ነገር ነው አሁን የደገመው። ልጁ ገና ብዙ ነገር አልሰማምና ትንሽ አንዳንድ ንጽጽሮችን ሰምታችሁ ወይ አንብባችሁ ብትመጡ ይሻላል የሚል ሐሳብ አለኝ እንጂ በዚህ አይነት ሁኔታ ትንሽ ይከብዳል። ያው ቀኔን ረዘም እንዳይል እንደዚህ ስለሚያሳጥሩልኝ እኔ አይ ዶንት ማይንድ ቱ ቢ አንስት እስካልተሳደቡ ድረስ እኔ ችግር የለም። ሲሳደቡ እኔ ማልወደው እንጂ ኢትስ ፋይን ዩ ኖ ያለውን ነው ሰው የሚሰጥ ያለውን ነው የሚጠይቀው። ብዙ ኤቲስት ጓደኞች አሁን እንዳይጠይቁ ሚዩት ስለሚደረጉ ምናምን ስለሚሉ በጣም ያሳዝኑኛል። እንደዚህ ጥያቄ የሚጠይቁ ሲያባርሯቸው ምናምን ያናድደኛል። እስልምና መጠየቅ አለበት መልስም አለው ብዬ ስላመንኩኝ ነው ቤቴን ከፍቼ ነው ሶ ይጠይቁ ጥግብ እስከሚሉ ድረስ እስልምና መልሳለሁ። ተሳዳቢን ግን እባካችሁ ብሎክ ሁሉ አድርጉ፣ ቦልኩ ከደግሞ እኛ ቤትም አይምጡ። because እነሱን ገና ስድብ ጥሩ አይደለም፣ ስድብ አነሳሱ ውስጥ ያለው በሽታ ነው ምናምን እያልኩኝ all day long ይደክማል ኤክስፕሌን ማድረግ። ስለዚህ የሚሳደቡትን እንግዲህ ያንን ከኛ ሲቦለኩ አይተው ሌላ ቦታ ላይ ሊማሩ ስለሚችሉ ስልጣን ሆኖ አይደለም። አይ ዊሽ ትግስቱ ፔሸንሱ ኖሮኝ ስድባቸውንም እኛንም ቢሳደቡ ማስተገን እኔም ያው ገና አንጀቴ እንትን አላለም አልጠበቀምና ስድብን ቶለሬት ማድረግ አልችልም። ጥያቄን ግን 24 hours ሲጠይቁ ኦኬ ብሎክም ዩትም እንዳታረጓቸው። ያው እዚህ ጋር ቁጭ አልኩትኝ ስራ እየሰራው ነው። ኦርደር አድርጉ። የለበስኳቸውን አይነት ሂጃቦች እዚህ ጋር መታያቸውን ጅልባብ አበያ ድር